እግዚአብሔር ማወቅ ለአንተ ምን ማወቅ ነው? ለሊታችን የእግዚአብሔር አልነበረ ግን ማለዳን ከእግዚአብሔር ጋር መጀመር አለብን። አሁን ግሮሰሪ ቤት ጧጧት መዝሙር ይከፈታል። የጥፋተኝነት ስሜት እንዳይሰማው እኮ ከሩቅ ሆኖ መከተል አያዋጣም። አደንዱ ፍተዳይ ለመዳን ቅርቦቹ ቤተክርስቲያን ውስጥ ያለን ሰዎች ነው። እግዚአብሔር ማወቅ ለአንተ ምን ማወቅ ነው? ያው መጀመሪያ እንደዚህ ለሚሉ ሰዎች መናገር ፈልጎ ነገር እሺ ቅዱስ ዮሐንስ አፈወርቅ ቤተክርስቲያን ሐኪም ቤት ናት ፍርድ ቤት አይደለችም ይላል እና ታመ ወይ ደግሞ ሁለት የታመሙ ሰዎች አንዱ ሐኪም ቤት ውስጥ የሚኖር ሰው ነው፣ አንዱ ከሐኪም ቤት ውጪ ሆኖ የሚኖር ሰው እና እንዴት እንደዚህ አይነት በሽታ ይዤ የሚተላለፍ በሽታ ይዤ ሐኪም ቤት የተባለ የተባረከና በጣም የተመሰገነ ቦታ ላይ ይገኛለሁ ለማለት ነው እና በሽተኛው ሐኪም ቤት ምን ትሰራለህ ብሎ መጠየቅ በጣም ሞኝነት ነው። እና ሐዋርያት ክርስቶስ ሲሰቀል የተከተሉት ሁለት ሐዋርያት ናቸው። አንዱ ግን ከሩቅ ነው የተከተለው፣ ቅዱስ ጴጥሮስ ከካዱ በኋላ በጣም ከሩቅ አልጠቀመውም። እሱ መስቀሉ ስር ሆኖ ሲከተሉ የነበረው ግን ቅዱስ ዮሐንስ ነው እና ከሩቅ ሆኖ መከተል አያዋጣም። አደንዱ ፍተዳይ ለመዳን ቅርቦቹ ቤተክርስቲያን ውስጥ ያለን ሰዎች ነው። ቢያንስ ወይውን ታውቀዋለህ፣ አያጨልምብህም። እንደው ምንም ብትዳፈር ምን ብትል የሆነ ቀን ልብህን የሚሰብር ቃል ለመስማት አንተ እድለኛ ነህ ከዛኛው ሰው ይልቅ። የሆነ ቀን ለመሰበር ጥሩ እድል ያለህ አንተ ነው። ውስጥ መሆን ይጠቅማል እና እንደዛ ነው። በጣም ሰንበቴት በተለይ የሚታቸው በዛ እና በአንድ ምግባራቸው ልክ ባልሆኑ ወይም ደግሞ ቤተክርስቲያን ውስጥ አድገው ውጪ ላይ ግን የሚታዩ ወይ ትምህርት ቤት ላይ ስራ ቦታ ላይ የሚታዩ ሰዎች ያቺን ሰንበቴት ቤተክርስቲያን በሚያሰድቡ ሰዎች ልክ ስለሆነ የምትለካው እንዴት አድርገን ፕሩቭ እንደምናደርገው ሰው ገብቶ ካላየ ቤተክርስቲያን ጣም ታቋል እንጂ ገብታ ካላየው ካልቀመስከው ልትገባ አትችልም። በቃ በጣም የሆነ ሚስጥራዊ የሆነ ስሜት ነው እና ገብታ ካላየው እና አንድ ክርስቶስ አንድ ንጉር ሲያድነው ከፈወሰው በኋላ ምን ይታያል ሲሉ ሸንበቆ ይታየኛል አሉ ሲወዘወዝ። ጌታ ኮንፊቱ ያለው ከዛ ድጋሚ ዳበሰው አሁን ሲለው አሁን አንተ ነው እና መጀመሪያ ቤተክርስቲያን ስንመጣ የሚጀመረው የሚታዩ እኛ ሸንበቆቹ ነን፣ ተሰባሪዎቹ፣ ዲያቆናቱ፣ ካህናቱ፣ አገልጋዮቹ። በዛ ልክ የምትመዝናት ከሆነ ሁለተኛ ጊዜ ክርስቶስ አይንህን እስኪዳበሰ ካልጠበቅ በዛው ነው የምጠፋው እና አንድ የሁለተኛ እስክትዳበስ ነው ከአገልጋዮቹ ጀርባ ያለውን ክርስቶስ መንፈስ ቅዱስን ማየት እስክትጀምር ነው እንጂ በጣም ውብ ናት። በቃ በተለይ ሰንበቴት በጣም ውብ ናት። ያንን ነው እና በጣም ወሳኝ ጥያቄ ነው። ይሄን ጥያቄ ሰው መጀመሪያ ራሱን ነው መጠየቅ ያለበት እና ኮንሺየስ መሆንን የመሰለ ነገር የለም። ክርስትና ላይ በጣም ገንዘብ ማድረግ ያለብን ነገር ቆም ብሎ ማሰብ ነው፣ ካልም መሆን ማለት ነው። ሶስት አካላት ናቸው እኛ ላይፍ ላይ ያሉት። እግዚአብሔር አለ፣ አንተ ራስ አለ፣ ከዛ ሰዎች አሉ፣ እሺ፣ ከዛ ሰይጣን አለ ጭማሪው እንደምታስባለና እና ነገሮች ወይም ደግሞ አንተ ውስጥ እየመጡ ያሉት ነገሮች ይሄ ነገር ከማን ነው ማለት አለብህ። ከምንድን ነው እየመጣ ያለው? ቀደም ኢንቴንሽን ያልኳን ነበር። ይሄን ነገር ለምንድን ነው እያደረኩ ያሉት? ምንም ነገር ከማድረግ በፊት በእያንዳንዱ ቀደም እንዳልኩ በቃ ክርስቶስ ኢንቮልቭ ስለሚያደርግ እያንዳንዱ ዲሲሽን ውስጥ ከክርስቶስ የመጣ ሐሳብ ነው ይሄ መንፈስ ቅዱስ ነው ወይ? እና ሰይጣን በጣም ትሪኪ የሆነ ፍጥረት ነው፣ በጣም አደገኛ ታውቃ የ7000 ምናምን ዓመት ልምድ ያለው ነው። አንተን መሸወድ አያቅተውም። እና እንደዚህ አይነት ጉዳዮች እንዴት ነው የሚታለፉት ካልከኝ እኔ እንደውም ከመንፈሳዊ ተግባራት ይልቅ ዕውቀታዊ ጉዳይ ላይ በጣም ጥሩ ናቸው። አሁን የአቡነ ሽኖዳ መጽሐፍትን እንዲሁ በቃ ቤተክርስቲያን መጽሐፍትን የሚያነብሰው ዕውቀት መንፈሳዊ ህይወት ላይ በተለይ የተጻፉ ደግሞ መጽሐፍትን በደንብ የሚያነብሰው ክሊክ ያደርግለታል ከራሱ ጋር የሚያጋጨውን ሐሳብ እና ዝም ብሎ የሚነዳው ሰው ለምሳሌ አሁን ጸሎት ምን እንደሆነ ላይረዳ ይችላል። ላይክ ጸሎት የሆነ ነገር ማንበብ ነው፣ something ከእግዚአብሔር ጋር መገናኘት ነው። ሰው በየቀኑ እያረከው ነው ማለት መንፈሳዊ ነው ማለት ነው? ጥያቄ ነው። ጾም አለመብላት የማይበላ በጣም ብዙ አለ እና እንደውም አባቶች ጸሎት ምናምን ካልከኝ ለመቆም ሰይጣንም ይቆማል፣ አይቀመጥም፣ አያርፍም። ጾምም እንዳትል በልቶ አያውቅም። ስግደት ምናምን እንዳትል እሱ እንግዲህ አይደክመው። ብቸኛው ሰይጣን የሌለው ነገር ትህትና ደግሞ ምንድነው? ራስን ማወቅ። ወደ በኋላ በደንብ አድርገን ልናየው ስለምንችል በደንብ ሜንሽን አላደርገው እና የመንፈሳዊነትና ይሄ ኢሞሽናል የመሆንን ነገር መለየት አለብህ። በጣም የሚጠላ ነገር አይደለም፣ ግን በጣም ዲፔንድ መሆን የለብህም ነው እንደዚህ አይነት ጉዳይ ላይ። ምን አድርጎ ነው የሚጠቅም መሰለህ? አሁን አቡነ ሽኖዳ ሲናገሩ አንዳንድ ጊዜ ሰይጣን አጋንንትን እንዲተዉ ያዛቸዋል እንድትጸልይ። ለምሳሌ ድሮ በጣም እንቅልፍ ያስቸግር ነበር፣ የሆነ ጊዜ ላይ በጣም ጎብዛል እንዲተው ያደርጋል። ይተዋል ሰይጣን በጣም ይሄንን
ሜትዱ በጣም የሚገርም ነው። ይተውሃል በቃ እና እንደ ድሮ አይጫጫንም። ተነስተህ ጸሎት ታደርጋለህ፣ ሌሊት ልትነቃ ትችላለህ። ከዛ ረጃጅም መንፈሳዊ ስብከቶች ስታዳምጥ እንደ ድሮ አታዛጋም፣ እንቅልፍ አይመጣም። ቤተክርስቲያን ትሄዳለህ። ከዛስ መዝሙር ስትሰማ ታለቅሳለህ። እንደ እንባ ደግሞ የሚሸውር ነገር የለም እና ታለቅሳለህ፣ ልብ ይነካል። የምር እግዚአብሔር ቸርነቱ ትዝ ይልሃል። ጥሩ ነው ግን ትቶ ነው አንዳንዴ ማወቅ ያለብህ ነገር እና ነገሮችም የሆነ ፊክስ ሲሆን ለምን ምናምን ማለት በጣም ጥሩ ነው። ለምን ከዚህ ጠረጴዛና ከዚህ ህንጻ ላይ መውደቅ የትኛው እንደሚጎዳ ታውቃለህ። ደሞር በጣም ከፍ ባልክ ቁጥር ሪስኩ እየጨመረ ነው የሚመጣው። ስለዚህ አንዴ ያሳይሃል በጣም የምትመኘው መንፈሳዊ ህይወት በኢሞሽናሊቲ ውስጥ አድርጎ ያሳይሃል። ብዙ ገዳማት ልትሄድ አሁን አንዳንዴ አርቲስቶች ምናምን እንደዚህ ዘፋኞች አታስተውሉም? በቃ ተቀየሩ ምናምን ሲባል የአብዛኛው ግን ዘለቄታዊ የሆነ ለውጥ አይደለም። ለምሳሌ something happen አረጋ ላይፋቸው ላይ or something የአብዛኞቻችን ህይወት ነው ይሄ። አሁን ጀጅ እያደረኩኝ አይደለም፣ ግን something happen አረጋ። ከዛ በቃ ወደ እግዚአብሔር እንደቀረብክ ይሰማሃል። ልብህ እንደተሰበረ፣ ዓለምን እንደጠላሃት ይሰማሃል። ግን ለተወሰነ ጊዜ ነው እና በጣም ከፍ ያደርግህና ሰይጣን ይጥልሃል። ስትሰበር ያ መንፈሳዊ ዕውቀት ያልኩህ ነገር ስለመሰበር ስለመውደቅ፣ አንዴ ጎበዝ ከሆኑ አንዴ እግዚአብሔርን ካገኙ በኋላ ማጣት የሚባል ነገር፣ መንፈሳዊ የሆኑ ሰዎች ድቀት ፈተና እንደማያገኛቸው ስለነበር አዌርነስ በጣም ተሰበራል። አስቡ ስጋው ደግሞ ከተቀበል ከሳምንት በኋላ ድሮ በጣም ተጣለው የነበረውን ኃጢአት ድጋሚ ስትሰራ ድጋሚ አትቀበል። ይከብዳል ማለት ሞክሮ ያለው ሰው እንኳን መጥቶ ቢመክር ምንድነው የምትለው? ወይም ደግሞ ልብህ የሆነ ተስፋ ሊያደርግ ሲል ምንድነው የምትለው? አይቻለሁ አድርጌው አውቃለሁ ጥጉ ይሄ ነው ነበርኩ አልሆነም ነው የሚል እና ድጋሚ ፓዙን ርዝመቱን ያሳያል። ተራራውን ከተራራ ጫፍ ላይ ብትወድቅ ተስፋ እንኳን የሚሰማ ቀና ብለህ ታየዋል። ሐስሉ ትዝ ይላል፣ ፔኑ ትዝ ይላል፣ ሰፈሪንግ በጣም ትዝ ይላል። ያቺ ጫፍ ላይ ለመድረስ ያረካት ትግል እና ሌላ ከፍታ እንዳለ እንዲታይ አያደርግም። ጥጉ ስጋው ደግሞ መቀበል፣ ንስሐ መግባት፣ ከዚህ የሆነ ጊዜ ገዳም መዞር። ከዛ ሌላ በጣም ሼም የሚያስይዘው ምን ታውቃለህ? ለሰዎች ለእግዚአብሔር ምን ያህል እንደቀረብከው እንድታሳይ በጣም ይገፋፋህና ከወደክ በኋላ በራሱ ያስራሃል። ከዛ ይሄ ደግመህ እንዳትሞክረው ነው የሚያደርግ። ለምን ባለፈው አላየንሽም ወይ መባልን ትፈራዋለህ። ባለፈው አላየህም ወይ ያው ሄደ ነበር ምናምን እንዳትባል የሚባለውን ፍርሃት ደግሞ ውስጥ ይፈጥራልና ኮንሺየስ መሆን አንድ ነገር ስታረግ ለምን ምንድነው ማለት ትልቅ ነገር ነው። እና የምርም መንፈሳዊ ህይወት እንግዲህ ዊነር ቸርች አለች። ከዛ ደግሞ እዚህ ሀስር ያረጋች ያለች ቸርች አለች። ቤተክርስቲያን እዚህ ገና ፈተና ላይ ናት፣ ትግል ላይ ናት። ዊነሮቹ ከሞት በኋላ ያሉት ቅዱሳን ሰማዕታት ናቸው። አሁን በቃ መንግስተ ሰማያትን የገቡ ሰዎች ናቸው። እዛ መውደቅ የለም። ሁሉ ጊዜ ቅድስና ነው፣ ሁሉ ጊዜ እግዚአብሔር ማመስገን። ያ እንዳልሆነ ማወቅ አለብህ። ቅድም እንዳልኩ ቤተክርስቲያን የሆነ ነጭ ርግብ ምናምን የሞላባት ሰላም የሆነች ቦታ አይደለች። መንፈሳዊ ህይወት በጣም ሰፈሪንግ ያለው ህይወት ነው። በጣም ፔን ያለው ህይወት ነውና ፔኑ የሚያድን ህመሙ የሚያድን ሰፈር ባረክ ቁጥር ወደ እግዚአብሔር እንድትቀርብ የሚያደርግ ነውና ስለዛ ህመም አዌርነስ ከሌለ ተሰባሪ ሆነን ነው የምንቀረው። እና ሰው ወደ እግዚአብሔር በጣም በቀረበ ቁጥር መቅረብ ብቻ ከዛ መንፈሳዊ ተግባራት የቱርፋት የሚባሉት አገልግሎቶችን ማድረጉ ወደ እግዚአብሔር የቀረበ እንዲመስለው ያደርጋል። ከረንት በጣም እያሰብኩበት የነበረው ነገር ሰይጣን ስለ ንስሐ ማሰብ እስካልጀመርክ ድረስ አጠገብ ድርሽ አይልም። ባይዘ አሁን ገዳም የሚዞሩ ሰዎች ቀኑ ሙሉ ጸሎት የሚያደርጉ 20 ምናምን ዓመት ጸበል የቆዩ ምናምን ሰዎች ቅዳሴ ያስቀድሱ አያውቁም። ንስሐ ምን እንደሆነ አያውቁም። ስጋው ደግሞ ምን እንደሆነ አያውቁም። ለምን ይነካል? ውስጥ ይጎ ታውቃለህ። አንተ መመገብ አለብህ። ያን በምድር ነው የምትመገበው። የሆነ ጥሩ ነገር እያረኩ ነው ብለህ እንድታው። አብዛኛው ሰው አሁን ጠዋት አይኑን የሻሸ 2 ሰዓት ላይ እሑድ ጠዋት ቤተክርስቲያን የሚሄደው ሳምንቱን ሙሉ የሆነ እንትን ኃይል ለማግኘት ነው። ይዘው ከእግዚአብሔር ጋር ምን እንደሆነ ይሄንንም እንዳላጎደለ ከዛ ሐስል ታረጋለህ እስከ ቅዳሜ ምናምን። ጠዋት ሄደ ቤተክርስቲያን ደርሰህ ስትመጣ ወይ ከስራ በኋላ ተሳልመህ ስላለፍክ እውነተኛውን ህይወት እየኖርክ እንደሆነ እንዲሰማ ያደርጋል። ሰው ራሱን ማወቅ ካልጀመረ ወይም ደግሞ ምን ያህል እንዳመመው ካላወቀ ሐኪም ቤት እንደማይሄደው ሁሉ ከእግዚአብሔር መራቅህ እና ደግሞ ይሄ ኖርማል ብለህ የጠራው ህይወት እንዴት እንዳጎሳቆለ ሪላይዝ ካላረከው እንዴት ትቀርበዋል? እና ያቺን በምድር የሚሰጥ አሁን ለምሳሌ እንዲህ ድረግ አዲክሽን ላይ ምናምን ያሉ ሰዎች በምድር መታየው ትንሽ ጉልበት ስለሚሰጣቸው ትንሽ እና አታስተውሎ ምን እያደረገ እንደሆነ ስትሆ ነው የምታውቀው አይደል?
ልክ ያንን ለአንድ ቀን ሲተውት ምን እንደሚያደርጋቸው ሳይሆን ደንግጠው ይመለሳሉ ወደዛ። እና ሱስ ነው በቃ የሆነ ጧጧት መዝሙር ለምሳሌ አሁን ግሮሰሪ ቤት ጧጧት መዝሙር ይከፈታል። ለምን እንደሆነ ግራ የሚያጋባኝ የጥፋተኝነት ስሜት እንዳይሰማው እኮ ኦኬ ቤተክርስቲያን ሂደት ሳልመ መምጣት ወይ ጸሎት ማድረግ ምናምን እንደዛው ከሆነ መቼም አድንም እንደዛው ነው የምትቀጥለው። እና ያ ስሜታዊነቱን ከፍ ያደርጋል። የሆነ ጊዜ ደግሞ እንባ ይሰጣል፣ እንድትሰበር ያደርጋል። ወጥቷል በቀላል ነው ለሰይጣን ይሄ። እውነተኛው ለውጥ ግን ምንድነው ነው? እግዚአብሔርን መያዝ ምንድነው? እውነተኛው መንፈሳዊነት ምንድነው? ተጽፏል። በጣም ብዙ መጻሕፍት አሉ እኛ ቤተክርስቲያን ውስጥ ከዲግ እናርግ እስኪ የሆነ ወጥቷል። ጸሎት አሁን እኛ የምናውቀው የሆነ ኤክስተርናል የሆነ ነገር ውስጡ በጣም ብዙ ነገር አለ። ከልብ መጸለይ ምናምን በጣም ብዙ ዲቴይሎች አሉት። ጸሎት፣ ጾም በጣም ብዙ አይነት ጾም አለ። እግዚአብሔር የማይቀበለው ጾም አለ። እግዚአብሔር የማይቀበለው ጸሎት አለ። እግዚአብሔር የማይቀበለው ማስቀደስ አለ። እግዚአብሔር የማይቀበለው እንባ አለ። በምንድን ነው የምትለየው? አሁን እያደረኩ ያለው ነገር እግዚአብሔር እየተቀበለና እንዳልሆነ በምንድን ነው የምትለየው? ሶ you have to be conscious። በጣም ኮንሺየስ ለመሆን እውቀት ያስፈልጋል። የምትለካበት ነገር ያስፈልጋል። አንድን ሐሳብ አንድን ነገር የሆነ ስራ ኦፈር ሲመጣል ይሄንን ነገር ያንተ መለኪያው ምንድነው? የአብዛኛው ሰው ደሞዝ ነው አይደል? እውነተኛ መንፈሳዊ ሰው ግን እግዚአብሔር ይወደዋል አይወደውም? እግዚአብሔር የሚወደው ምንድነው ካልከኝ ሰው ነው ቅድም እንዳልኩ። ስለዚህ እነዚህ ሶስቱ ነገሮች ይመጣሉ፣ እግዚአብሔር፣ ሰውና አንተ። ስለዚህ ብዙ ቦታ ተናግሬያለሁ ለዚህ ኦዲየንስ ለማቅረብ ያክል ትራያንግል ነው እና ጫፍ ትራያንግሉ ጫፍ ላይ እግዚአብሔር አለ፣ በዚህ በኩል ሰው አለ፣ በዚህ በኩል ደግሞ አንተ አለ። እና እግዚአብሔር እንዲያደርግልህ የምትፈልገውን ነገር ክሎክዋይዝ ነው የሚመጣው ወይ አንቲ ክሎክዋይዝ አላውቅም፣ ብቻ እግዚአብሔር እንዲያደርግልህ የምትፈልገው ነገር አንተ ለሰው ማድረግ አለ። እግዚአብሔር ነው ለሱ እንዳደረከው ቆጥሮሉ ላንተ የሚያደርግልህ ማለት እና ያንንም የሚረዳ ሰው ፍቅር ስለሆነ እግዚአብሔር ከሰው በላይ የሚያስበልጠው ነገር ስለሌለ ሰዎች እግዚአብሔርን በሰዎች በኩል ለማግኘት ትጥራለህ። ስለዚህ የምሰራው ስራ ሰውን እየጠቀመ ነው ወይ? ሰውን እግዚአብሔር እንዲያቅም የሚያደርግ ነው ወይ? ተስፋ የሚሰጥ ነገር ነው ወይ? ሰውን ፈገግታ የሚመልስ ነው ወይ የሚለው ጉዳይ ቫልዩ በጣም ህይወት ላይ ሚዛን ይደፋል ማለት ነው። ሶ እያንዳንዷን ነገር የምትለካበት መንገድ ምን ይሆናል? ስሜታዊነት አይሆን። ኮንሺየስ ነህ፣ እውቀት አለ፣ የሆነ የተጻፈ ነገር አለ። ፍቅር እግዚአብሔር ፍቅር ነው የሚባል ነገር አለ። ስለዚህ የሕግ ሁሉ ፍጻሜ ፍቅር ነው። ባልንጀራ እንደራስህ አድርገህ ውደድ። ሰውን ይቅር ካላልከው እኔ ደግሞ ይቅር አልልህም ያለ እግዚአብሔር። ይሄ እውቀት ነው ባይዙ። ካላነበብከው የት ታገኘዋል? ካልተማርከው በምን ታውቀዋል? እግዚአብሔር ነገሮችን የሚመለከትበትን መንገድ በምን ነው የምታውቀው? በምን ሚዛን ነው የሚመዝነው? መጽሐፍ ቅዱስ የሚባል ነገር አለ። እያንዳንዱ ፍቃዱን የገለጠበት። ስለዚህ የውጭ ሀገር እድል መጥቶልህ ልሂድ አልሂድ የምትለው አንተ ምንድነው መለኪያ? ቤተክርስቲያን አለ ምናምን የሚል ሰው እኮ የለም። እዛውን እንዴት ነው ንስሐ ገብቼ የሚቆርበው እዚህ ሀገር ገብቷል? ስንት ቤተክርስቲያን አለ አቅራቢያ ያለ ምናምን የሚል ያለ ሰው ይመስላል። እንደዚህ አይነት ድል ሲመጣል ለዛውም እዚህ ሀገር ሆነ ሶ እንደዚህ አይነት ነገር ይሄ ልብ ውስጥ ከሚሰማ መደንገጥና መዝለል ምናምን ውጪ እዚች ጋር የምታስባት ሐሳብ አለች። ስለዚህ እግዚአብሔር ፈቃድ የተገለጠበት ቅዱሳት መጻሕፍትን በማንበብህ ቃለ እግዚአብሔርን በመማርህ ቃለ እግዚአብሔር ራሱ ሚዛን ይሆናል። ስለዚህ ለእያንዳንዱ ህይወት ላይ የምታደርጋቸውን መንፈሳዊ ተግባራት ሊሆን ይችላል። እያንዳንዱ ተግባራት በቃለ እግዚአብሔር ልክነት በክርስቶስ ልክነት ስትመዝነው መንፈሳዊነት ይባላል። ያ የምታደርገው ነገር ወይም ደግሞ ህይወት ላይ ድንገት የመጣው ነገር እንዲሰማ ባረገው ስሜት ጀጅ የምታደርገው ደግሞ ስሜታዊ ነው ይሆን ያለው። ስለዚህ መለያው ምንድነው ካልከኝ መማር ነው፣ ማንበብ አለ። አሁን እንደዚህ አይነት ፖድካስቶችን ስብከቶችን እና መስማት የሚጠቅመው በቃ የሆነ ቀን ያተርፋል፣ የሆነ ብልጭ ይልባል። የተማርካት የሆነ ቃል እግዚአብሔር እንሰው አሁን የተማርከው ነገር ምናምን ትዝ አይልህም። በነገራችን ግን ኢንሲደንታል የሆነ ጊዜ ህይወት ላይ ሲገጥምህ ይገባል። እኔ አንዲት እህት ፕሮቴስታንት ሆነችና መንፈቃ ከ2 ዓመት በኋላ ተመለሰች እና እንዴት ነው ምናምን የሚለውን ስታወራኝ 8ኛ ክፍል ያለው ቅዱስ አፈወርቅ መጽሐፍን ሳነብ ሁሌ ጸሎት ካረጋችሁ በኋላ ከጸሎት በኋላ የሚሰማ የሆነ እርጋታ መንፈስ አለ አይደል? እሱ መንፈስ ቅዱስ ነው ይላል። ምንድን ነው የሚያወራው? ይሄ ደግሞ ብዬ ትቼው ነበር አለችና ወደዛ ቤተ እምነት ከሄደች በኋላ ያ ስሜት የለም። እውነትም ከጸሎት በኋላ የሚታጣ ክርስቶስ የለም እነሱ ጋር ሰፈር የምታረግለት የት ነህ የምትለው ክርስቶስ የለም እና ለከያ ስሜት የለም። ያቺ አረፍት ነገር ከ2 ዓመት በኋላ ነው ትዝ ያለቻት። ከ2 ዓመት በኋላ አንድን ሰው ከመንፍቅና ወደ ቤተክርስቲያን መልሶ ለምንድን ነው የሌለው? ለካ እውነት መንፈስ ቅዱስ የለም። እውነተኛው እምነት ይሄ አይደለም።
ያ እየተሰማኝ አይደለም የሚለውና አሁን የምታነባት አሁን ይሄን የምትሰማው ነገር ለመቼ እንደሚጠቅም አታውቅም። ልክ ነው። እና ጦር ጋሻ ነው የሚሆነ። ልክ ነው። እና በመንፈሳዊነትና በስሜታዊነት ትልቁ ልዩነት ያ ነውና ቤተክርስቲያን በጣም ጥልቅ የሆነ አስተምሮ አላት በዚህ ጉዳይ። ግን ቀደም እንዳልኩ እኛ ምን ስለው እግዚአብሔር ነበር በቃ ሰንበቴት ውስጥ ወይም ደግሞ ቤተክርስቲያን አገልጋይ ሆነ ስንኖር ዝም ብለህ የምታገለግለው የምትገዛለት የሆነ ንጉስ something ከዛ ካጠፋ የሚቀጣ ቶሎ እንዳይቀጣ ደግሞ ቶሎ ንስሐ መግባት አለብህ አይነት ህይወት የምትኖረው ማለትና የምር ወዶ ስላዛሰንከው ይሄ ስላዘነብህ ብለህ ይቅርታ የምትጠይቀው ሳይሆን ፈርተህ የቤተክርስቲያን አገልግሎት ላይ የሆነ ኃጢያት የሆነ ተሸክመህ ማገልገል በጣም ከባድ ያስፈራል። የሆነ ቦታ ላይ ፐርፎርማንስ ታቀርብ ስትል ፐርፎርም ታረክ ስትል ይከብዳል። ምክንያቱም እግዚአብሔር ካንተ ጋር አይደለም። ዛሬ የሆነ ስቶሪ ያረኩት ነገር ነበርና በቃ ኃጢያት ለሊታችን ነው የእግዚአብሔር አልነበረም። ግን ማለዳን ከእግዚአብሔር ጋር መጀመር አለብን። ምክንያቱም ያለ እግዚአብሔር ማዋል ስለሚያስፈራ ምንም ጋራንቲ የለም። ገብቷል? እና ሰው በጣም ኖርማል ነው። እኔ አሁን ለምሳሌ ዛሬ ከአባት ወይ ከእናት ጋር ጣልተህ ብትመጣ ፊት ልክ አይሆንም። ምን ነው ይላ ምናምን ብለህ ባክ እንዲሁ ተጋጭቼ ትለኛል። ከእግዚአብሔር ጋር ሰላም ሳትሆን ግን ኖርማል ነው። ሶ ዲፕ ዳውን እየተሰማ አይደለም ማለት እና ፊዚካሊ ህይወት ላይ ምናምን ኢፌክት የሌለው እግዚአብሔር አስበው እስኪ ማይደብርህ አስበው። አሁን ንስሐ ያልገባን በጣም ብዙ ሰዎች አለ፣ ግን ኖርማል ነው ላይፋችን። ምንድነው የተፈጠረው ላይ ካንድ ከምትወደው ሰው ጋር ተጣልተህ ቶሱን ታክሲ ውስጥ የሆነ ሰው ቢያበሳጭ ቀን ይበላሻል። በዚህ ልክ ሴንሲቲቭ የሆንክ ሰው ከእግዚአብሔር ጋር ሳትሆን መኖር ግን ላይክ ምንም ኢምፓክት የለውም ህይወት ላይ። ሊያሳስበ ነው የሚገባው። በጣም ኖርማል መሆን በጣም ያ ማለት እግዚአብሔርን አለማወቅ ማለት ነው። እና እንዳልኩ የሆነ ሰማይ ላይ ሩቅ የተቀመጠ ምናምን አምላክ አይደለም። አሁን አዲስ ኪዳን ነው። የምሩን እንዳባት ቀርቦ አንተን ሆኖ የሚረዳ በእያንዳንዱ ህይወት ዲሲሽን ውስጥ ኢንቮልቭ የሚያደርግ ክርስቶስ ነው በነገራችን እያንዳንዱ ውስጥና ያንን እኔ ግቢ በጣም ለትንሽ ወራት ቆይቻለሁ። ለትንሽ ወራት ግን ተርኒንግ ፖይንት ነበር በጣም። የት ግቢ ነበር? ወልቂጤ ዩኒቨርሲቲ። ኦኬ። ነገሮች እግዚአብሔር ለበጎ እንደሚያደርጋቸው ማሳያዬ ነው። ወልቂጤ ዩኒቨርሲቲ 7ኛ ነበር የሞላሁት እንዴ አናቱ ላይ ትንሽ መራቅ ፈልግ ስለነበረ እና በጣም ለአንድ ለሁለት ሳምንት በጣም ተበሳጭቼ ነበርና ሪላይዝ አረኩት እዛ እግዚአብሔር ለምን እዛ እንደፈለገኝ ገብቶኝ ነበርና ከአንዲት እህት ጋር አስተዋወቀኝ። በየቦታው ነው ሜንሽን ማድረጋት እሷ ናት ብዙ ነገር ይንቀየረችውና እኔ አስበው የነበረው ክርስቶስ እውነተኛው ክርስቶስ እንዳልሆነ ኦግስቲን የተባለው ሊቅ ኮንፌሽን የሚል መጽሐፍ አለ። ለሁሉም ሰው ሪኮመንድ ይደረግ አይደለም ግን ተርኒንግ ፖይንት እሱ መጽሐፍ ነው ብዬ አስባለሁ። እና ጌታዬ ብለህ የምታወራው ዝም ብለህ የሆነ ሩም ውስጥ ቁጭ ብለህ ወይ ታክሲ ውስጥ እየሄድክ አለ ማለት ኤግዚስት ያደርጋል እግዚአብሔር ክርስቶስ እና የሆነ ኮንሲደንስ ምናምን አይደለም። የሆነ አይነት ሲቹዌሽን ላይ የሆነ ታክሲ ላይ ተለጥፎ የምታየው ጥቅሱን የጻፈው ሰውዬ ራሱ ክርስቶስ ነው ያጻፈው። ገብቷል? እንዲሸጠው በታክሲ ሹፌር በኩል ያሳልፈው አንተ ከ10 አመት በኋላ በዛ ታክሲ እንደምትሄድ አውቀው። በዚህ ልክ ዲፕ ዳውን ላይፍ ላይ ኢንቮልቭ ያደርጋል ክርስቶስ እና እሱ በጣም ያስገርመኛል። እና አንተን ለማዳን ስላንተ ብሎ ጦርነት ሊነሳ ይችላል ዓለም ላይ በቃ የሆነ አንተ እንድታየው ግን ኮንሽስ ካልሆንክ አታየው፣ አይነን ካላበራህ አታየውና እኔ እግዚአብሔር በየቀኑ አስተማሪ ነው ብዬ አምናለሁ። መማር ግን የኛ ድርሻ። ማታ ቁጭ ብለህ ዝም ብለህ ቀንን ብታስበው የሆነ ቦታ ላይ አለ ክርስቶስ እና አለ ኤግዚስት ያደርጋልና በዛ ህይወት እያንዳንዱ ነገር ውስጥ የማያገባው ነገር የለም ክርስቶስ አንተ ህይወት ላይ እና እሱን ኢንቮልቭ ማድረግ እግዚአብሔርን በደንብ እያወቀው የሱን ሐሳብ እየተረዳ እንድመጣ ያደርጋልና ለአንተ ህይወት አላማ አለኝ ይላል። አሁን ይሄ መክሊትን ማግኘት ጸጋን ማግኘት ናን ይባላል። እንደውም ከሱ ልክ ከፐርፐዝ ይልቅ ዋናው ትልቁ ፐርፐዛችን የህይወታችን ጥሪ ቅድስና ነው። ቅዱስ ማለት ነው ልዩ ማለት ነው የተለየ ማለት። ስለዚህ አንተ እግዚአብሔርን በህይወት ኤክስፒሪየንስ የምታደርግበት የሆነ የተለየ መንገድ አለ። እሱን ፈልገ ማግኘት ያንተ ድርሻ ነው። ኤክስፒሪየንስ የምታደርግበት ሶ ዲስቲኔሽናችን ክርስቶስ ነው። በቀላል ምሳሌ ልስጥ። የሆነ ቦታ መሄድ አለብን፣ ግን በተመሳሳይ መንገድ አይደለም ግዴታ መሄድ ያለብን። ያ ዲስቲኔሽን ክርስቶስ ነው። በዶልፊን ልትሄድ ይችላል፣ በቪኤት ልትሄድ ይችላል፣ በእግርህም ሂድ፣ በባጃጅም ሂድ፣ ግን ሂድ። ሶ ያ የምትሄድበት መንገድ አሁን ሰው እግዚአብሔርን ማወቅ የምትለው ህይወት ውስጥ ለመግባት ግዴታ ምንኩስና ውስጥ መግባት ወይ በጣም የሆነ ጭምት የሆነ መንፈሳዊ ውስጥ መግባት እንዳለበት ይሰማዋል። እኔ ሰው በጣም መረዳት ያለበት አሁን ባለህበት ሙያ ውስጥ ክርስቶስን ማግኘት ትችላል።
እንዲኖር እንዲገኝ ማለት ይችላል ሁሉን ለእግዚአብሔር በማድረግ ውስጥ ማለትና ይሄ በጣም ዲፕ የሆነ ብንሄድ ማያልቅ ነገር ራስን መካድ ይመጣል እዚህ ውስጥ በቃ ክርስቶስን አንተ ይሄ መቅጃ ነህ እና ውስጥ ያለውን አንተነትህን ካልደፋው እሱ ሊገባ አይችልም ስለዚህ ይሄን መቀየር አይደለም ያንተ ድርሻ ውስጥ ያለውን ማውጣት እኔነትህን ፍላጎትህን ለራስህ የነበረው ነገር ሁሉ ለእግዚአብሔር ማድረግ ኢንቴንሽን ማለት ነው እና ኢንቴንሽን ማለት በጣም ትልቅ ኮንሰፕት ነው ስለ ማለት ነው አሁን ለምን የሚለው ጥያቄ ለብቻዋ እና ምን ማለት ዋት ነው ዋይ ማለት ስለምን ብለህ ነው የምታረጋው ይሄንን ምክንያትህ ምንድነው ነው ሶ ለእያንዳንዱ ለምታረጋቸው ለምትወስናቸው እኔ እናንተን ቁጭ ብለን እያወራን አይደል ለምንድን ነው እሺ ስለማን ነው ያ ባይዘ እንድትጸድቅም እንድትኮነንም ያረጋል አንድ ቦታ ላይ ቁጭ ብለህ ነገሩን እውነትም ውሸትም ያረጋል ልክ እንዲሆንም እንዳይሆንም ያረጋል ምሳሌ የምሰጥህ አሁን ሊቀ ነቢያት ቅዱስ ሙሴን ታሪኩን ስታነበው መጀመሪያ ነፍሰ ገዳይ ነበር ሰው የገደለ ሰው አንድ ግብጻዊና እስራኤላዊ ሲጣሉ አገኘ እሱ እኮ ግብጻዊ እኮ ነው አይሁዳዊ እንደሆነ ያውቃል እስራኤላዊ እንደሆነ ያውቃል ግን ያደገው ዘፈሮን ቤት ነው ሄዶ ለእስራኤላዊ አግዞ እጁ በጣም ትልቅ ስለነበር በአንድ ጥፊ ነው የገደለው ግብጻዊ እና ምን አገባን ያለው ያሰው ዲን ያገላግልኝ ብያለሁ ነው ያለው እና ያ በጣም ሰብሮት ያንን ሰው ቀብሮ ትቶ 40 ምናምን አመት ከዛ ተሰዶ ኖሯል ሙሴ ከዛ ሌላውን በአዲስ ኪዳን ደግሞ ምሳሌ ውስጥ ይሁዳን አስበው ይሁዳ ደግሞ ክርስቶስን ስሞታል ግን የሳመው ለካዶና አሳልፎ ለሰጣቸው ለአይሁዶች ምልክት ለመስጠት ነው በእነዚህ በሁለት ሰዎች መካከል ልዩነት አለ መግደልና መሳም መግደል በጣም ትልቅ ኃጢአት የሆነ ነገር ነው ክፉ የሆነ ነገር ነው መሳምስ በጣም የፍቅር ምልክት ነው ሁለቱ ስለምንድን ነው ያደረጉት ሙሴ ወዳጁን ለማገዝ ብሎ እና የምሩን መግደል ፈልጎም አይደለም ግን ገዳዩን ሙሴ እንግዲህ አትግደል የሚል ህግ የሰጠው እግዚአብሔር አስበው የሳመውን ይሁዳ መጨረሻውን ደግሞ ታውቃል ስለዚህ ስለምንህ ነው የሚያድን ሐኪም ኮንክ የምታከመው ለምንድን ነው ለማን ብለህ ሹፌር ኮንክ እያንዳንዷን ነገር ስለ እግዚአብሔር ብለህ ማድረግ ትችላለህ እያንዳንዷን ነው ማለት እና ለዛ ቅዱስ ጳውሎስ እንደውም አንደኛ ቆሮንቶስ ላይ ብትበሉም ብትጠጡም አንዳች ነገር ሁሉም ነገር ብታደርጉ ሁሉን ነገር ስለ እግዚአብሔር ክብር ብላችሁ አድርጉት ይሄን ማድረጌ እግዚአብሔርን ያከብረዋል አሁን መንፈስ ህይወት ላይ መዘነጥን እንዴት ታየዋለህ ይል ጥሩ መልበስን እኔ አሁን በጣም ይከብደኝ ነበር ኦኬ የሆነ ጊዜ በቃ አስተዳደጋችን ነው ብዙ ልብስ ኖሮኝ ሳይሆን ትላንት የለበስኩትን ዛሬ መድገም አለ ቢያንስ ግራ አጋባሃለሁ ወይ ሸሚዝ ቀየረ ወይ ቲሸርት ቀየረ የተለያየ ልብስ ምናምን እንደለበስኩ አርጊ ላስመስል ይችላል የሆነ ጊዜ ቅዱስ ዮሐንስ አፈወርቅ የሱን መጽሐፍ በጣም በቃ በልጅነቴ ስላነበብኩ አይጠፋኝም አሁን በእያንዳንዱ ጉዳይ ያለው ነገር ትዝ ይለኝ ለዛ ነው ካፌ ማይጠፋ እና አንተ ልብስና ጫማ ስትቀያይር በአንድ ልብስና በአንድ ጫማ ስንት አመት የቆየው ሰው አንተን አይቶ እግዚአብሔርን ያማራል አለና በቃ በጣም ነው የደነገጥኩት እና ከዛ በኋላ ከበደኝ ይምርም ከበደኝና እግዚአብሔር ይምር እንዲህ ነው ወይ የሚፈልገው ደግሞ እሱ በጣም ኮንፊውዝ ያደርጋል ትንሽ በዛ ከቆየ በኋላ ደግሞ ራሱ ቅዱስ ዮሐንስ አፈወርቅ ይመልስልሃል ጥሩ መልበስን ስለ እግዚአብሔር ካረከውም ጽድቅህ ነው ወጣል ቢያንስ ክርስትናን አታሰድብ ክርስቲያኖች ተብሎ እንዲወራ ታረጋለህ እግዚአብሔር እንዲከበርበት ታረጋለህ ቤተክርስቲያን አገልጋይ ነው የእግዚአብሔር ልጅ ነህ አንተ ልዑል ነህ የንጉስ ልጅ ነህ ከዛ ኢንቴንሽን ካየው ሁለት ተቃራኒ የሆኑ ነገሮች ስለ እግዚአብሔር ተብሎ ቢደረጉ ልክ ይሆናሉ ኃጢያትን ግን አይጠቅልም እና ብዙ ነው ማብራሪያው በእነዚህ ግን እኔ ተነለዋለሁ ሴት ናት መወዳት ጓደኛዬ ቁጭ ብላ ስክሮል ያረግን ዝም ብለን ስልክ ያየን ስልኳ ላይ ስብከት ያለው እንደ ሚዲያ ቆን ካይሌ ነበርና የቅዱስ ዮሐንስ ወንጌላዊ ታሪክ ነው በጣም ቁጥሩ ገጽ ነበር የሚባለው ፊቱ የማይፈታ ሐዋርያ ነበር የክርስቶስ ስቅላት በጣም ትራውማቲክ ስላደረገው እንዴት ይስቃልና አንዴ ግን ተገርሞ ፈገግ ብሏል ብሎ ነውና በመንገድ ይሄዳ አንድ ልብስ የሚያሰፋ ሰውዬ ስለ ጨርቁ ጥንካሬ ከልብስ ሰፊው ጋር ይከራከራል አንድ አመት ይበቃኛል አይበቃኝም እና ዮሐንስ ቆሞ ያየው ንጻሪ መላእክት ላይ ስለደረሰ መልአኩ ወደ ዮሐንስ ቀርቦ ይሄ ሰው ነገ ጧት ነው የሚሞተው አለው ግን ለልብስ ይከራከራል አዎ እና አንድ አመት ይያለ ነው በጣም ብዙ ነው የ5 አመት ፕላን ምንድነው ምናምን እኔ ይከብደኛል እንደዚህ ማለት ያለ ፕላን መኖር ምደግፍ ሰው ሆኜ ሳይሆን እንደሚሞት ሰው መኖር የሚሞትበትን ቀን እንደማያቅ ሰው መኖር ክርስትና ነው ያኔ ከውን ያልኩት ማስኬናው ለኩኝ ምክንያቱም ለምን መሰለ ያቺ እህታችን ተዛለችኝ
ሰው ቀብር ላይ ወይኔ ያስቀይምሽ ሳልጠይቅሽ ይቅርታ ሳልልሽ ታመሽ ሳልጠይቅሽ ምናምን የሚል ሰው ትዝ አለኝ እና ዋትስ ዘ ላስት ሚሞሪ ኦፍ አስ ከሷ ጋር የነበረኝ ሳቋት ትዝ ይለኛል ሳስቃት ትዝ ይለኛል የመጨረሻ ቀን በነጋው ተመርዶ ሊነገርኝና ፕራውድ ማረግበት ነገር ነው ፕራውድ የማያረጉበት ሰዎች ደግሞ አሉ ከእናታቸው ጋር ለመጨረሻ ጊዜ ያወሩት ነገር የማያኮራቸው ከቤት ተጣልቶ ወጥቶ አባቱ አርፎ የገባ በጣም ብዙ ሰው አለ ስቲል ባቅፈው ባወራው ብሎ ነው የሚያስቡና ያን ነው የወሰንኩት እንደውም ጭራሽ ባሰብኝ በቃ ከሰው ጋር በተለይና እያንዳንዱ ሰው ሳገኘው ነገር አላገኘው እንደምችል ስለማስብ ለመጨረሻ ጊዜ አብሬው ማሳለፈው መፈልገው ጊዜ እንዴት ነው ላሳየው ፈልገው ፊት እንዴት ነው ብዬ በዚህ ፕሪንሲፕል መራ ሰው ነኝ ስለዚህ ሞት የመጣ ቋ ስለሚያረጋኝ ወደፊቱ ላይ ብዙ መጨነቅ ሰው አይደለም ምኖርም አይመስለኝም 30 አመት አሁን ይደርሳል ነው እንጃ ላይ ለማዘን ጊዜ የለኝም ብዬ ነው ማስበው በቃ የለኝም ተስፋ ቆርጦ ዲፕረስድ ለምን ጊዜ የለኝም በጣም ነው የሚያባክነ ለምሳሌ መነሳት አይቀርም እኔ ቀደም ብያለሁ ተስፋ መቁረጥ ማንችል ሰዎች በጣም እንደው ይከብዳል ህይወት ለኛ ለምን የሆነ ዕውቀት አለ የነፍስ ዕውቀት አለ ጭንቅላት ውስጥ ምን የሚባል ተስፋ የማይቆርጥ እግዚአብሔር አለ መነሳት ትችላለህ ተስፋ ቆርጠ ከቀጠልክ በዚሁ ምናምን ካልክ ደግሞ ሲኦል የሚባል ነገር ምናምን እግዚአብሔር ሚል ነገር አለ አያስቀምጥህም እና በግድ ሰው ለማዘን መታመም አለበት የሆነ ነገር መሄድ አለበትና እኔ ቅዱስ ጴጥሮስን ሳስበው በጣም ይደንቀኛል ሽምጥጥ እኮ አድርጎታል ሶስቴ በቃ አላ ሰውየውን ብሏል እና የመጣበት ፓዘራሱ ፐርፌክት አይደለም ቅዱስ ጴጥሮስ አንዴ የሆነ መናገር የለበት ሲያርቅ አንዴ ሲቸኩል ምናምን የኔ ላይፍ እንደዛ ነው በቃ መጨረሻ እንደ ቅዱስ ጴጥሮስ ያርግልኝ እንጂ አመጣጤን ሳይው ጥሩ ነው በቃ እንደሱ እየተንቀለቀልኩኝ ነው አንዴ ስበደለው አንዴ ያልኩኝና ተወደኛለህ ወይ አለው ማንንም ቢክደኝ ግን አልክድም ምናምን ሲል የነበረው ጴጥሮስ ክዶ አየው ስንፍናውን ውድቀቱን አየውና ተወደኛለህ ወይ ሲለው ጌታዬ እንደምወድ አንተ ታውቃለህ አንተ ሁሉን ታውቃለህ አለ ሶስቴ ግን ክርስቶስ በዛ መሃል ኃላፊነት እየሰጠው ነበር ጠቦቶችን ጠብቅ ግልገሎችን አሰማራ ሲለው ነበርና ለካ ለክህደት ይቅርታ ምላሽ ኃላፊነት ነው እና ጧት ስነሳ የሚያስነሳ አይነት አድሬ እንዳልሆነ አውቃለሁ ኃላፊነት መኖርህም ያኖረው ሰው አለ የምትናገራቸው ቃላት በቃ የሆነ ተስፋ የሚቀጥልለት ሰው አለ እና ያ በጣም በጣም ፑሽ ያደርገኛል በቃ በኔ ህይወት ተስፋ ብቆርጥ በሚሰሙ ሰዎች ተስፋ አልቆርጥም ባይዚ ዜሪ ሳምባዲ በቃ መጠቅመው ሰው አለ ብዬና እኔ ለክርስቶስ ላደረኩት ኃጢያት ሁሉ ላደርግለት ትንሽ መችለው ነገር አስታራቂ መሆን ወይ ድልድይ ለመሆን መጣር ነው የሚፈልጋቸው ሰዎች አሉ ክርስቶስ የሚፈልጉት ሰዎች አሉ እኔ እንኳን ፈልጌ ባጣው እነሱን ማገናኘት አይተኝና የሚያስታርቁ ብፁዓን ናቸው የተባሉት በቃ ሰውን ከእግዚአብሔር የሚያስታርቁ ራሳቸውን ከራስ ጋር ሰውን ከራስ ጋር የሚያስታርቁ ናቸውና ለኔ ባይሆን ለሰው ይሆናል እና እያንዳንዱ ቀን እኔ ተስፋ የሚያረጋኝ እግዚአብሔር ማሪነት ላይ እኔ ገግሜ ነው ማለት በጣም ገገማኝ ማርያም ቀደም እያልኩ ነበር ስቶሪ አድርጌ ነበር በቃ ማታ በህይወት በጣም የምጠላውን ኃጢያት ሰርተ ጧት ተነስተ መጸለይ ከቻልክ አንተ ምንም ነገር ታሸንፋለህ ድፍረታ አንተ ዛጭምልቅ ብላረ ውዳሴ ማርያም ስትይዘው ይከብዳል ከልብ እግዚአብሔር ከውድቀት እንጂ ከመነሳት እንጂ ከውድቀት ምንም እንደሌለው ሲገባ ትኩረቱ እሳይ ተነሳልኝ የሚለው እንደሆነ ከልብ ስታምን በየቀኑ ትለፋል እና እንደዛም በቃ ቅዱስ አጠራራለሁ ክርስቶስ ከየት እንዳነሰኝ ከየት እንደጠራኝ አውቃለሁ እና ተስፋ እግዚአብሔር ስላለ ምንም አንሆንም